የኢትዮጵያ መንግስት ከሌላ ሀገር መንግስት ጋር የሚያደርገው ጦርነት ከጎረቤት ሀገር ጋር የሚደረግ ጦርነት ነው የማየው። ያየሁት ጦርነት ማለት ያው የተለያዩ ዝግጅቶች ተደርገዋል። ነገር ግን ሰዎች ባሰቡት መንገድ አይሆንም። በተለይ በኢትዮጵያ በአፋር በኩል ከፍተኛ የሆነ እልቂት ሲሆን በአፋር ብቻ ሳይሆን በዛኛውም ሀገር ደግሞ በኩል እንደዚሁ በከተሞች ውስጥ ማለት ነው ከፍተኛ የሆነ እልቂት ሲሆን ከወታደሮች መሞት አልፎ እዛ ጋር ሳይሆን ጉዳቱ የሚያበቃው ወደ ከተሞች ገብቶ ከተሞች ውስጥ ብዙ ሰዎች ሲገደሉ ሲሞቱ ከተሞች ባሉ ብዙ ፔስታሎችን ብዙ ላስቲኮችን በራያ አይቻለሁ። ብዙ ላስቲኮችን ሰዎች ልብሳቸውን ይዘው ለመውጣት የሞከሩባቸው ላስቲኮች በየመንገዱ በየሜዳው የተበተኑ ላስቲኮችን አይቻለሁ እና በጣም ብዙ ውድመት፣ ከፍተኛ የሆነ ውድመት፣ የሰዎች ውድመት፣ የከተማ ውድመት አይቻለሁ። ህጻናትን፣ ሴቶችን፣ ወንዶችን፣ ወጣቶችን በየመንገዱ ወድቀው ማለት ነው አስክሬናቸው በየመንገዱ ወድቆ እልቂት ሲሆን አይቻለሁ በራይ። ከባድ ሐዘን፣ እጅግ አስደንጋጭና ያልተጠበቀ መረጃ ተሰምቷል። የሀገራችን የእስልምና እምነት ተከታዮች ታላቅ አባትና መሪ የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ይህንን ፈገግታቸውን መረጋጋታቸውንና ጥበባቸውን ዳግም ለማየት ባለመታደላችን ልባችን በሐዘን ተሰብሯል። እኛ የምንመኘው ቀርቶ የሁሉ ነገር ባለቤት የሆነው ፈጣሪ የወሰነው ሆኗል። ሙፍቲ ሀጂ ዑመር ኢድሪስ ለኢትዮጵያ ሙስሊሞች አንድነት፣ ሰላምና የእስልምና እሴቶች መከበር ላበረከቱት አስተዋጽኦ ታሪካቸው ከመቼውም ጊዜ በላይ በልባችንና በዘመናችን ተጽፎ ይኖራል። ታላቅና ቁም ነገር ያለው አባትም አጥተናል። ለቤተሰቦቻቸው፣ ለመላው ኢትዮጵያውያን ለዚህ ከባድ ሐዘን መጽናናትን ይስጥልን ለማለት እንወዳለን። የሐዘን የትካዜና የጥበብ ቃል እኛ ያልተረዳነው የአባት ለቅሶ ዛሬ እሳቸው ሲያልፉ መልእክቱ ይብሱን ይጎረጉረናል። የክብር ዶክተርና ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው ስለ ሀገራቸውና ስለ ህዝባቸው አዝነው የተናገሩት ይህ ልብ የሚሰበር ቃል ዛሬም የሁላችንም ሰንሰለት ሆኖ ይቆማል። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ልሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ታላቁ የአባት ጥሪ ሰውነት ይቀድማል። ሀጂ ዑመር ኢድሪስ ለዘመናት ዘርና ሃይማኖት ቀድሞ ሰውን የገፋ ሁሉ የምሰማው ጥብቅ መልእክት አስተላልፈዋል። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቅደም። ፈጣሪ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ልናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለትም አዟል። ዛሬ እሳቸው በሞት ሲለዩን ይህንን የእንባ ቃል ልብ ብለን እንስማም። ለእኚህ ታላቅ አባት ከሁሉ በላይ የሚከበር መታሰቢያ የምንሰጠው ለቅሷቸውን በስራ ስንተረጉመውና የጠየቁንን ሰውነት ስናስቀድም ብቻ ነው። ኢትዮጵያውያን ሆይ ነቅተን ለምንጫረስበት ጊዜያዊ ነገር ስንል ስንት አባቶች እንዳዘኑብን እንመልከት የሚሉ መልእክቶችም ተቀዳሚ ሙፍቲ ሀጂ ዑመር ህልፈት ዙሪያ እነኚህ መልእክቶች እየተላለፉ ይገኛሉ። ጦርነቱ ከፍተኛ ጉዳት የሚያደርስ ጦርነት ነው። ነገር ግን በሁለቱም ሳይድ ነው፣ በሁለቱም ወገን ጉዳት የሚያደርስ ከተሞች ውስጥ የሚገባው በዚህም ነው በዛም ሀገር ነው። ከተሞች ውስጥ ሰዎች የሚበተኑት ከተማ ለቀው ማይግሬት የሚያደርጉት በዚህም ሀገር ነው በዛም ሀገር ነው። ግልጽ በሆነ መልኩ ሎኬሽን ሰጥቻለሁ። ኢትዮጵያ ውስጥ ቤት በኩል ሆነ አይደል? ግልጽ በሆነ መልኩ ሎኬሽን ሰጥቻለሁ። በአፋር በኩል ነገር ግን አፋር ጋር የሚቆም አይደለም። አፋር ጋር የሚያበቃ አይደለም። ከፍተኛ ዝግጅት ተደርጓል። በዛኛው ሳይድ ያለው አካል ሀገር ውስጥ ያሉ ከሱ ጋር በዓላማ በሀሳብ የሚተባበሩ መንግስት ጋር በተለያየ ምክንያት የተቋረፉ መንግስት ላይ ያቄሙ አካላትን ሰብስቦ በደንብ ጊዜ ወስዶ መክሯል፣ ተዘጋጅቷል። ከፍተኛ የሆነ ዝግጅት ተደርጓል። ይህን ጦርነት መንግስት ወታደራዊ ዝግጅት ሲያደርግ ከፍተኛ የሆነ ወታደራዊ ዝግጅት የኢትዮጵያ መንግስት ይህን ዝግጅት ሲያደርግ የኢትዮጵያ መንግስት ጦርነት ብቸኛው አማራጭ ብሎ አምኖ አይደለም። ያየሁት ይህንን ነው። ያየሁት ስለሆነ ነው የምናገረው። ብቸኛው አማራጭ ነው ብሎ አይደለም። ነገር ግን ዋና ኢንቴንሽኑ ማስፈራራት፣ ጉልበት ማሳየት። ይሄ የተፈለገበት ምክንያት ደግሞ ይህን በማድረግ በማስፈራራት ሌሎቹ እነዛ ቤንድ እንዲያደርጉት የሆነ ዓላማ አለ። መንግስት የፈለገው ማለት ነው፣ መቀበል የፈለገው ነገር አለ እና ማለት ለመደራደር፣ ለማስጨነቅ ከዛ ጉልበት በማሳየት ሰዎቹን ወደሚፈልገው ቦታ ለማምጣት መንግስት እያደረገ ያለ። ነገር ግን እነሱ እንደዚህ አይደለም።
እነሱ ያዩት ወታደራዊ አማራጭ ወይም ውጊያ ብቸኛው መፍትሄ ብለው ነው ያዩት። ማለት መንግስትም እዚህ መንግስትም ውስጥ ያሉ መረጃ ለዛኛው አካላት የሚያቀብሉ ማለት ነው፣ ወይም ደግሞ እዚህ ያሉ ከዛኛው አካላት ጋር የሚሰሩ መረጃ እንሰጣለን የሚሉ አካላት የተዛባ መረጃ ለዛኛው አካል ይሰጣሉ። ብቸኛው አማራጭ ነው ብሎ ነው መንግስት የሚያምኑ፣ የኢትዮጵያ መንግስት የሚያምኑ ወታደራዊ እርምጃ ብለው መረጃ ይሰጣሉ። ያኛውም መንግስት ያም መንግስት ነው እያልኳቸው አሉ። የሰማችሁ ነው፣ መንግስት ነው። እዛም ሀገር መንግስት ወታደራዊ አማራጭ ብቸኛ አማራጭ ነው ብሎ በማመን ላይ ነው ያለው። ስለዚህ በደንብ አድርገው እየተዘጋጁ ነው ያሉት። ሙሉ በሙሉ ፊዚካሊ ማለት ፊት ለፊት በሚደረግ ግጥሚያ ጦርነቱን ላያሸንፉ እንደሚችሉ በመገመት በማወቅ ሌሎች አማራጮች ጦርነቱን ለነሱ አድቫንቴጅ ሊያደርጉ ይችላሉ፣ ለነሱ ድል ለነሱ ሊያደርጉ ይችላሉ ብለው ያሰቧቸው ሌሎችን አማራጮች ሄደዋል። በደንብ ሄደዋል። ብዙ ርቀት ሄደዋል። ብዙ ዝግጅት አድርገዋል። ሰፊ ዝግጅት አድርገዋል። ስለዚህ ጦርነቱ ሁሉም ባሰቡበት መንገድ አይሄድም። ሁሉም ባሰቡበት መንገድ አይሄድም። ጦርነቱ በአጭር ጊዜ ውስጥ ከቁጥጥራቸው ውጭ ይወጣል። በአጭር ጊዜ ውስጥ በጣም በአጭር ጊዜ ውስጥ ከቁጥጥራቸው ውጭ ያልታሰበ እልቂት ማድረስ ይጀምራሉ። ተመልሰውም ደግሞ በፈለጉት መንገድ የሚያቆሙት አይሆንም። ምክንያቱም ትልቁ እንቅፋት እዚህ ኢትዮጵያ ውስጥ በዋናነት እዚህ ኢትዮጵያ ውስጥ እና ከኢትዮጵያ ውጭ ያሉ የኢትዮጵያ መንግስት ጠላቶች፣ የኢትዮጵያ ጠላቶች አላልኩም፣ የሰማችሁ ነው፣ ፖለቲከኛ አይደለም። የኢትዮጵያ መንግስት ጠላቶች፣ አሁን በስልጣን ላይ ያለው መንግስት ጠላት፣ የኢትዮጵያ መንግስት በስልጣን ላይ ያለው መንግስት የሚጠሉ ማለት ነው፣ የማይፈልጉ በስልጣን ላይ እንዲቀጥል የማይፈልጉ ባይ ኤኒ ሚንስ ስልጣኑን ከእጁ መቀማት ወይም ስልጣኑን ማሳጠር የሚፈልጉ አካላት ጦርነቱ እንዲጀመር በጉጉት እየተጠባበቁ ነው። ምክንያቱም ጦርነቱ ሲጀመር እነሱ ያዘጋጁትና የዘረጉት መረብ አለ፣ በሰፊ በተቀናጀ ሁኔታ የሰሩበት ማለት ነው። ስለዚህ ከዚህ የተነሳ የኢትዮጵያ መንግስት ባላሰበው አቅጣጫ ይሄዳል። ብዙ ከተማ ምንድነው ኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ብዙ አይነት የጎሳ ግጭቶች በአንድ ጊዜ፣ ይሄ የጦርነቱ ውጤት ከጦርነቱ ጋር የሚገናኝ አይመስልም፣ ከጦርነቱ ጋር የሚያያዝ አይመስልም። ግን ደግሞ ጦርነቱ ሊሆን ስለሆነ የተዘጋጀ የተቀናበረ ነው፣ በደንብ የተዘጋጀ እንጂ ድንገት የሚሆን አይደለም፣ አጋጣሚ የሚሆን አይደለም። የተዘጋጀ ነው፣ በደንብ የተዘጋጁበት ነው። ስለዚህ ብዙ የጎሳ ግጭቶች አንድ አይደለም፣ ሁለት አይደለም። ከዚህ በፊት ከነበረው ስህተታችን ተምረናል ያሉ ሰዎች ይህን የሚያደርጉት ከዚህ በፊት ከነበረው ስህተታችን ተምረናል፣ ሁለቱን ሶስቱን በማድረግ ሊቆጣጠረው የሚችላቸውን ግጭቶች አናስነሳም፣ ብዙዎችን ነው የምናደርገው። አያሌ ግጭቶችን በአንድ ጊዜ እንዲፈነዳ እናደርጋለን በማለት በደንብ ሰርተውበታል። በደንብ ይሰሩበታል አይደለም እያልኩት ሰርተውበታል። ስለዚህ የሚፈለገው የአፌሽካ ጦርነቱ እንዲጀምር ነው። ጦርነቱ በተጀመረ ማግስት ኢሚዲየትሊ ወዲያውኑ የጎሳ ግጭቶች መሆን ይጀምራል። የተለያዩ ቦታዎች ላይ ይፈነዳሉ። የከተሞች አመጽ ይጀምራሉ እና ያ መንግስትን እንዲያዳክምና ስልጣን ለመያዝ ወይም ሌላ ዓላማ ካላቸው ለዛ ዓላማ ይህን የሚፈልጉት። ስለዚህ ጦርነቱን በአጭሩ በቀላሉ ማስቆም አይደለም፣ እጃቸው ላይ ያለውንም ማቆየት የሚከብድ ነው የሚሆነው። ከባድ እልቂት ነው የሚነሳው እና የእግዚአብሔር ስም የተባረከ ይሁን እና ይህ እንዳይሆን እንግዲህ እንፈልጋለን ከልባችን አስተን ለዚህም ነው ይህንን እየተናገርን ያለን። ለዚህም ነው በሚገርም ሁኔታ ታሪካዊ ጠላቶች የሆኑ ኢትዮጵያ ውስጥ ማለት ነው እርስ በርስ የማይስማሙ ታሪካዊ ጠላቶች የሆኑ አካላት በሚገርም ሁኔታ በአንድነት ይቆማሉ። በዚህ ጉዳይ እንደ አንድ ሰው በአንድ ቃል ይቆማሉ፣ በአንድ አፍ ይቆማሉ፣ አንድ ላይ ይተባበራሉ ማለት ነው። እንደ አንድ ሰው አንድ ላይ ይተባበራሉ፣ እንደ አንድ ሰው ይሆናሉ። ነገር ግን በዚህ ጉዳይ ነው እያልኩ ያለሁት አንድ ይሆናሉ አይደለም፣ አንድ ይሆናሉ አይደለም። ልክ እንደ አንድ ሰው ሆነው ይቆማሉ፣ በዚህ ጉዳይ ይተባበራሉ። እስከዚህ ጊዜ ድረስ ተታለናል፣ ተሸውደናል። የጋራ ኮዝ እስካለን ድረስ ለጋራ ኮዛችን አብረን መሰለፍ፣ አብረን መሆን እንችላለን። ሌሎች ልዩነቶቻችንን ተነጋግረን በዚሁ መንገድ መፍታት እንችላለን በሚል ኢሞሽናል ምክንያት አንድ ላይ ይሆናሉ። አሁን ያለው የጋራ ኮዝ አንድ ያደርጋቸዋል ማለት ነው። ታሪካዊ የሆኑ እርስ በርስ የማይስማሙ የማይዋደዱ አካላት ራሱ ማለት ነው። በዋናነት ፖለቲከኞች ወይም ደግሞ ህዝብን የሚያስተባብሩ የፖለቲካ ኃይል ታጣቂዎች አንድ ይሆናሉ።
ስለዚህ መንግስት ካሰበው ውጪ የሆኑ ነገሮች በዚህ ጦርነት ጊዜ ይሆናሉ። ካሰበው ውጪ የሆኑ ነገሮች በዚህ ጦርነት ጊዜ ይሆናሉ። እንደ በፊቱ እንዳለፈው ጊዜ በከተሞች የሚደረግ የኃይል እርምጃ እነዚህን እንቅስቃሴዎች በቀላሉ መግታት አያስችልም፣ አያቆም። የኃይል እርምጃ በየመንገዱ የሚደረግ አፈሳ፣ የተለያዩ አስቸኳይ ጊዜ አዋጆች፣ እያንዳንዱን ቀድሞ ሊደረግ ያለው እርምጃ የቀደመ ዝግጅት ነው የተደረገ ያለው ወይም የተደረገው። ስለዚህ በጣም ታፍ የሆነ ጦርነት ከፊት ለፊታችሁ ያለው ታፍ የሆነ ጦርነት አስቡ፣ ሂሳብ አስቡ፣ ቁጭ ብላችሁ ደምሩ፣ ቀንሱ፣ አባዙ፣ አካፍሉ። ታፍ የሆነ ጦርነት ነው ከፊት ለፊታችሁ ያለው። ቀላል የሚባል ጦርነት አይደለም። የምትገጥሙ ከሆነ ይህን ጦርነት ታፍ ከአንድ ሀገር ጋር አይደለም ጦርነት የምታደርጉት፣ ከአንድ ግለሰብ ጋር አይደለም ጦርነት የምታደርጉት፣ ከአንድ አካል ጋር ከአንድ ቡድን ጋር ብቻ አይደለም ጦርነት የምታደርጉት። ጦርነቱ ውስብስብ ነው የሚሆነው። ነገር ግን ጦርነት በቀጥታ ከእናንተ ጋር የሚገጥመው ሀገር ከባድ ይሆንበታል። ጦርነቱ የሚቀለው አይደለም የሚሆነው። እነሱም ከተሞቻቸውን መቆጣጠር የሚችሉ አይሆንም እና እልቂቱ የከፋ ነው የሚሆነው። ስለዚህ አሁን ሂሳብ ስሩበት፣ አስሉ። የእግዚአብሔር ስም የተባረከ ይሁን። ሌላው የጦርነቱ መልክ ጦርነቱ ውስጥ በሚገቡ በሁሉም አካላት ላይ ከፍተኛ የሆነ የኢኮኖሚና ወታደራዊ ማዕቀቦች ይጣላሉ። በፍጥነት ነው የሚጣሉ። ይሄም በፍጥነት ነው የሚጣሉ። በፍጥነት በላይ የሚጨማመር የኢኮኖሚ እና ወታደራዊ ማዕቀቦች ይኖራሉ። ጦርነት ውስጥ የሚገቡ አካላት ላይ የሚጣል የኢኮኖሚ እና ወታደራዊ ማዕቀቦች። ልብ አድርጉ። ይህንን ጦርነት ለመግጠም እነዚህ ማዕቀብ ሊጥሉ ይችላሉ ብላችሁ የምታስቧቸውን አካላት በዲፕሎማሲ ማግባባት አትችሉ። ጦርነቱን ለመግጠም ከመግጠማችሁ በፊት ማዕቀቡን ይጥላሉ ብላችሁ የምታስቧቸውን አካላት በዲፕሎማሲ መንገድ ማግባባት አትችሉ። ስለዚህ ወደ ጦርነት ውስጥ በየትኛውም መንገድ ብትገቡ ይሄ ማዕቀብ ግልጽ ነው። መልእክቱ ተነግሯቸዋል፣ ሰምታቸዋል፣ ግልጽ ነው። ከፍተኛ የሆነ የኢኮኖሚ እና ወታደራዊ ማዕቀብ። ይሄ የኢኮኖሚና ወታደራዊ ማዕቀብ ከምንም በላይ የሚጎዳው ይችን ሀገር፣ ከምንም በላይ የሚጎዳው ያንን የጎረቤት ሀገር አይደለም። ያ የጎረቤት ሀገር የቀረለት ብዙ ነገር ማለት የለም። በኢትዮጵያ ልክ የቀረለት ብዙ ነገር የለም። ወይም ደግሞ ግዙፍ የሚባል ኢኮኖሚ እያንቀሳቀሰ ያለ ኤክስፖርት ኢምፖርት ላይ ከፍተኛ መጠን እየተሳተፈ ያለ መንግስት አይደለም። ስለዚህ ይሄ ኤክስፖርት ኢምፖርት ላይ የሚጣል ከፍተኛ ማዕቀብ፣ የአውሮፕላን እንቅስቃሴ ላይ የሚጣል ከፍተኛ ማዕቀብ፣ የመርከብ እንቅስቃሴ ላይ የሚጣል ከፍተኛ ማዕቀብ፣ የወታደራዊ ቁሳቁሶች ማዘዋወር ላይ የሚጣል ከፍተኛ ማዕቀብ፣ የነዳጅ አቅርቦት ላይ የሚጣል ከፍተኛ ማዕቀብ፣ እነዚህ ዝርዝር እና ሌሎች ማዕቀቦች በሙሉ የሚጎዱት የኢትዮጵያን ሕዝብንና የኢትዮጵያ መንግስት ኢትዮጵያ ነው የሚጎዳው። ይህንን ሕዝብ ይጎዳዋል። ስለዚህ ከፍተኛ የሆነ የኢኮኖሚ ጉዳት ይደርሳል። በዚህ ጦርነት ምክንያት ከዚህ በፊት ከነበረው በላይ የኢኮኖሚ ጉዳት ይደርሳል። እነዚህ ሁሉ ዝርዝር ማዕቀቦች ጉዳት የሚያደርሱ ናቸው። ከፍተኛ የሚባሉ ጥቅም የሚያስገኙ ሴክተሮች ናቸው በኢትዮጵያ። እነዚህ ላይ የሚደረጉ ማዕቀቦች የኢትዮጵያን መንግስት ብቻ አይደለም የሚጎዱ፣ የኢትዮጵያን ህዝብ ኢትዮጵያን ነው የሚጎዳው። ስለዚህ ወደ ጦርነቱ ከመግባታችሁ በፊት አሁን ሂሳብ አስሉ። ቁጭ ብላችሁ ደምሩ፣ ቀንሱ። አዋጣል አያዋጣም እናንተ ናችሁ የምታውቁት። አስሉ። የእግዚአብሔር ስም የተባረከ ይሁን እና ያልዘረዘርኳቸው የማዕቀብ አይነቶች አሉ፣ ሌሎችም ማለት ነው። ወዳጆቻችሁን የሚቀሙ ማዕቀቦች በእናንተ ላይ ይጣላሉ፣ በነዛም ላይ ይጣላሉ። ወዳጆቻችሁን የሚያሳጡ ማዕቀቦች ይጣላሉ። ቃል የገቡ ወደ ጦርነቱ ከገባችሁ እስከ መጨረሻው አብረናችሁ አለን፣ አብረናችሁ እናዛልቃችኋለን ያሉ ወዳጆች የሆኑ አሁን ወዳጅ የሆኑ አካላት ጀርባቸውን ይሰጣሉ። ብዙዎቹ በሁለቱም ወገን ያሉ መሸሽ ይጀምራሉ። በዚህ ማዕቀብ የተነሳ እና ከፍተኛ የሆነ ዲፕሎማሲያዊ ጫና የተነሳ ከፍተኛ የሚባል የዲፕሎማሲ ጫና አዲስ ስሞችን አዲስ መልኮችን እናያለን። በዚህ የጦርነት ወቅት ማለት ነው። አዳዲስ ዲፕሎማቶች እናያለን። ጠንካራ የሚባሉ ጉልበተኛ ናቸው የሚባሉ
ዓለም አቀፍ ዲፕሎማቶችን ከተለያዩ ሀገራት እናያለን። ጫና ለመፍጠር በሙሉ ኃይላቸው የሚንቀሳቀሱ ከሌላ ሀገር የሚይዙ በዚህ ሀገር በኢትዮጵያና በጎረቤት ሀገር ምክንያት ማለት ነው በጦርነቱ ምክንያት የሚዞሩ ብዙ ዲፕሎማቶችን እናያለን። ጠንካራ የተባሉ ዲፕሎማቶችን ከሄዱ ከገቡ በኋላ የፈለጉትን ነገር ሳይቀበሉ ብዙም የማይመለሱ ዲፕሎማቶችን እናያለን። እነዛ ዲፕሎማቶች ወዳጆቻችሁን ይነጥቋቸዋል፣ ያስጥሏቸዋል። ስለዚህ ቃል የገቡ የጦር መሳሪያ እናቀብላለን እንሰጣለን ያሉ ብዙ ሀገራት፣ በእርግጥ ብዙ ሀገራት የሉ ጥቂት ሀገራት ማለት ነው መሸሽ ገለል ማለት ይጀምራሉ። የሰማችሁኝ ነው። ገለል ማለት ይጀምራሉ። በጣም በሚያስደነግጥ በሚያስገርም ሁኔታ ተቃራኒው ሀገር ጫና ቢበዛበትም ህገወጥ የሆኑ ብዙ የመሳሪያ እንቅስቃሴዎች ውስጥ ይገባል፣ እጁን ይከታል። ያለውን ኦፖርቹኒቲ ተጠቅሞ ማለት ነው። ብዙ አማጽያንን ያስገባል፣ ብዙ አካላትን ያስገባል፣ ወደ ገዛ ሀገሩ በር ከፍቶ ያስገባል። ከኢትዮጵያ መንግስት ጋር በሚያደርገው ውጊያ እንዲያግዙት ያደርጋል። ብዙ አይነት የተለያዩ አይነት አሻጥሮችና ተንኮሎችን እናያለን በዚህ ጦርነት። ስለዚህ ልብ አድርጉ፣ ሂሳብ አስሉ፣ ቁጭ ብላችሁ ደምሩ፣ ቀንሱ። ያዋጣል አያዋጣም አስቡት። ሌላኛው የኢትዮጵያ የዲፕሎማሲ መንገድ በዚህ ጦርነት ምክንያት በከፍተኛ ሁኔታ ይጎዳል። የኢትዮጵያ የዲፕሎማሲ መንገድ በዚህ ጦርነት ምክንያት በከፍተኛ ሁኔታ ይጎዳል። ዲፕሎማሲያቸው በከፍተኛ ደረጃ ይጎዳል። ታይቶ በማይታወቅ ሁኔታ ከዚህ በፊት እንኳን ካየነው በላይ ዲፕሎማሲያቸው በከፍተኛ ሁኔታ ይጎዳል። ልትጠቀሙት ልታንቀሳቅሱት በጦርነቱ ወቅት በደንብ ሊሰራላችሁ የሚችል አቅም ያለው ዲፕሎማሲ አይኖራችሁ። ስለዚህ ልብ አድርጉ፣ ሂሳብ በደንብ አድርጋችሁ ስሩ፣ ደምሩ፣ ቀንሱ። የእግዚአብሔር ስም የተባረከ ይሁን። ከምንም በላይ የአንድ ትልቅ ሀገር መሪ ሃርሽ ይሆንባቸዋል። የአንድ ትልቅ ሀገር መሪ ሊመለስ በማይችል ልብ ሃርሽ ይሆንባቸዋል፣ ጨካኝ ይሆንባቸዋል። የአንድ ትልቅ ሀገር መሪ ከምንም በላይ ሊመለስ በማይችል ልብ ጨካኝ ይሆንባቸዋል። ያንን መሪ ደግሞ ከዚህ በፊት ጠላት ብለው የሚያስቡት ሀገራት ከመንገዳቸው ዞር ለማድረግ ሞክረውት ያውቃሉ፣ አልተሳካላቸውም። እነዚህ ሀገራት ከእናንተ በላይ ይበረታሉ። በሚሊተሪ፣ በደህንነት፣ በዓላማ ያንን መሪ ለማጥፋት ማለት ነው ይበረታሉ። እንደዛ ታስባላችሁ ታደርጋላችሁ ብዬ አላምንም። እንደዛ ትሞክራላችሁ ብዬ አላምንም። ነገር ግን አሁን ስልጣን ተሰጥቶታል። ስለዚህ ምንም ማድረግ አትችሉም። ያው ነው፣ በሁላችሁም ላይ ነው የሚጨክነው፣ በአንዳችሁም ላይ አይቀር። ይህንን መልእክት የምትሰሙ አማጽያንም ካላችሁ ማለት ነው፣ አማጽያንም ካላችሁ በውጭ ሀገርም በሀገር ውስጥም ያላችሁ በተለያየ መንገድ የተደራጃችሁ ወገኖች ካላችሁ በመንግስትም ሳይድ ሁኑ፣ ከመንግስትም ሳይድ ውጪ ሁኑ፣ ሁላችሁንም ይመለከታል ይህ መልእክት። ሁላችሁም ላይ አርሽ ይሆናል። የእግዚአብሔር ስም የተባረከ ይሁን። ህዝብ በጣም ዋጋ የሚከፍልበት ጦርነት ነው የሚሆነው። እንግዲህ ስለ ጦርነቱ ይሄን ይመስላል የተናገርኩት። ይበቃል አይደል? ይበቃል። መፍትሄ እንነጋገር። መፍትሄ አለ። እግዚአብሔር የሰጣችሁ መፍትሄ የመጀመሪያው የምትፈልጉትን ነገር ለማግኘት ጦርነት አማራጭ አይደለም። ይኸውላችሁ ደግመዋለሁ፣ የምትፈልጉትን ነገር ለማግኘት ጦርነት ብቸኛው አማራጭ አይደለም አላልኩም። ጦርነት ፈጽሞ አማራጭ አይደለም። የምትፈልጉትን ነገር ለማግኘት ጦርነት አማራጭ አይደለም። ይሄን አስቡ። መፍትሄ ነው። የምትፈልጉትን ነገር ታገኛላችሁ። አሁን ግን አይደለም። ታገሱ። የትኛውንም ችግር ለመፍታት ብቸኛው አማራጭ ይሄን የምንፈልገውን ነገር ማግኘት ነው ብላችሁ የምታምኑት አይደለም።
አይደለም። ብቸኛው አማራጭ ይሄ አይደለም። ነገር ግን የምትፈልጉትን ነገር ታገኛላችሁ። አሁን ግን አይደለም ጊዜው። መፍትሄ ነው። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። እኔ ከተናገርኩት ጥቂቱ ነው እኔ የተናገርኩት። ሌላ ብዙ ነገር አለ። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። ከዚሁ ጋር አያይዤ የምናገረው መፍትሄ ስለ ወዳጆቻችሁ የማታውቁት ብዙ ነገር አለ። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። ስለ ወዳጆቻችሁ የማታውቁት ብዙ ነገር አለ። ፍርሃት አይደለም፣ ፍሩ እያልኩኝ አይደለም፣ ደንግጡ እያልኩኝ አይደለም፣ በቂ አይደለም እውቀታችሁ እያልኩኝ። ስለ ጠላቶቻችሁ የምታውቁት እውቀት በቂ አይደለም። ስለ ወዳጆቻችሁም የምታውቁት እውቀት በቂ አይደለም። ለጦርነት ይሄ ግድ አስፈላጊ ነው። ስለ ጠላቶቻችሁ በቂ እውቀት ሊኖራችሁ ይገባል። ስለ ወዳጆቻችሁ በቂ እውቀት ሊኖራችሁ ይገባል። ለጦርነት ይሄ እውቀት እጅግ አስፈላጊ ነው። ጦርነት ለመቅጠም ጠላቶቻችሁን ማወቅ፣ ወዳጆቻችሁን መረዳት አለባችሁ። ስለዚህ የጦርነቱ መፍትሄ ይሄ ነው። ስለ ጠላቶቻችሁ ብዙም ማታውቁት ነገር አለ። ስለ ወዳጆቻችሁም ብዙም ማታውቁት ነገር አለ። የኢትዮጵያ ሕዝብ ለረጅም ጊዜ የሚቆይ የጦርነት ሞራል የለውም። ሕዝብ ከዳን እንዳትሉ፣ ሕዝብ ከዳን እንዳትሉ፣ ሕዝብ ከዳን እንዳትሉ። ሕዝቡ ለረጅም ጊዜ የሚቆይ የጦርነት ሞራል የለውም። ሕዝቡ ለረጅም ጊዜ የሚሆን የጦርነት ሞራል የለውም። ሕዝብ ከዳን እንዳትሉ መፍትሄ ነው። ጌታ ይመስገን። የሚታዘዙ ሰዎችን እንጂ የሚጸልዩ ሰዎችን ብቻ አትስሙ። ለጴንጤ ፕሮቴስታንት ወይም ደግሞ ሌላ በጸሎት ለሚያምን መሪ፣ ባለስልጣን፣ ፖለቲከኛ ነው መልእክት የምናገሩ። የሚታዘዙ ሰዎችን እንጂ የሚጸልዩ ሰዎችን ብቻ አትስሙ። ሰዎች እንዲፈሯችሁ አታድርጉ። አማካሪዎቻችሁን አታስፈራሩ። እናንተ የምትፈልጉትን ብቻ የሚናገሩ ሰዎችን አትስሙ። እናንተ የምትፈልጉትን ብቻ እንዲናገሩ ሌላ ነገር መናገር የሚችሉ ሰዎችን ለዛ እንዲናገሩ አታድርጓቸው። እናንተ የምትፈልጉትን ብቻ የሚሰጡ እንዲሆኑ አታድርጓቸው። ሌላ ነገር የመናገር አቅም ያላቸው ሰዎች፣ ማየት የሚችሉ ሰዎች ያዩትን ነገር በሙሉ እንዳይነግሯቸው አትከልክሉ። እናንተን በመፍራት እንዳይነግሯቸው አትከልክሉ። የሚታዘዙ ሰዎችን እንጂ የሚጸልዩ ሰዎችን ብቻ አትስሙ። የጸለዩትን ታዘው ያዩትን የሚናገሩ ሰዎችንም ስሙ። ያወቁትን፣ የተረዱትን፣ ያዩትን፣ የገባቸውን ኦብዘርቭ ያደረጉትን የሚናገሩ ሰዎችንም ስሙ። የማይጸልዩ ሰዎችንም ስሙ። ከቶ የማይጸልዩ ሰዎችንም ስሙ። ፈጽሞ የማይጸልዩ ሰዎችንም ስሙ። የማይጸልዩ ሰዎችንም ስሙ። ጌታ ይመስገን። ለምታደርጉት ነገር ሙሉ እርግጠኛ አትሁኑ። ሪዘርቭ ባካፕ ይኑራችሁ። የምታደርጉት ነገር ሁሉ ትክክል እንደሆነ አይሰማችሁ። ሌላ ባካፕ ይኑራችሁ። የምታደርጉትን ነገር ሁሉ ውጤቱን ላታውቁ ትችላላችሁ። የሚያመጣውን ውጤት ላታውቁ ትችላላችሁ። ለምታደርጉት ነገር ሙሉ እርግጠኛ አትሁኑ። ሙሉ በሙሉ እርግጠኛ አትሁኑ። የምናደርገው ነገር ሙሉ በሙሉ ትክክል ነው ብላችሁ እርግጠኛ አትሁኑ። የምናደርገው ነገር የምናስበው ነገር ሙሉ በሙሉ ትክክል ነው ብላችሁ እርግጠኛ አትሁኑ። 100% እርግጠኛ አትሁኑ። ባካፕ ይኑራችሁ። ባካፕ ይኑራችሁ። ባካፕ ይኑራችሁ። ባካፕ ይኑራችሁ። እንደምትሄዱ ከመናገራችሁ በፊት ቦታው ላይ ተገኙ። መፍትሄ ነው። እንደምትሄዱ ከመናገራችሁ በፊት ቦታው ላይ ተገኙ። ይበቃል። ዝርዝር አያስፈልገው። እናንተ ማወቅ አይጠበቅባችሁ። የመጨረሻው መፍትሄ ውሳኔው የእናንተ ነው። ውሳኔው የእናንተ ነው። የእግዚአብሔር ስም የተባረከ